ጎሮ የሚወስደው አዲሱ መንገድ ጋር ከባድ የሆነ የመኪና አደጋ ነው ያጋጠመኝ። መንገድ ላይ ስትወልድ እንግዲህ በአካባቢው የነበሩ ሰዎች እሷን ለመርዳት ጥረት ሲያደርጉ ነበር። የአርቲስት ነጻነት ወርቅነህ እህትና ወንድም በፌደራል ፖሊስ ቁጥጥር ስር ዋሉ። ብርሃኑ ጁላ እንደተናገሩት ከሆነ አሁን ላይ እንግዲህ ህወሓት ከለኮስከውና እንዲሁም ደግሞ ጦርነት ከጀመርክ በኋላ አታላዘን ያላችሁ ሰዎች በሙሉ እንግዲህ ለምትጠቀሙት መንገድ እንግዲህ ግብር መክፈል ልትጀምሩ ነው። መንግስት ሰራችሁ ለመንሱር ጀማል 800 ሺህ ብር ዋስ ተጠይቆ ጌም ተጫውተው ገንዘብ ሊያዋጡለት ነው እየተባለ ትክክለኛው ፍትህ እንዲሰጥ ጀስቲስ ፎር ቅዱሳን እያለን ትክክለኛው ቅጣትና ትክክለኛው ፍትህ እንዲሰጥ አብራችሁ ቤታችሁ ያምራል ብላ ገብታ ገና ሳትጨርስ ነው አፍነው ይገደሏት። ሰላም የገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ይህን ፋሚሊ ተቀላቀሉ። ሐሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ። ወደ ዛሬ ቪዲዮቻችን እንሂድ። ሰላም እንዴት ናችሁ? አለን። አንድ የማስጠንቀቂያ መልእክት ለማስተላለፍ ነው የመጣሁት። ኦኬ። ትላንትና ማታ በግምት ከምሽቱ 2 ሰዓት ተኩል ኦር 2 ሰዓት ከ40 አካባቢ ከቦሌ ድልድይ በኤርፖርት በኩል የተሰራው በቪአይፒ በኩል የተሰራው ወደ ጎሮ የሚወስደው አዲሱ መንገድ ጋር ከባድ የሆነ የመኪና አደጋ ነው ያጋጠመኝ። እኔ ከመድረስ 45 ሰከንድ ኦር 1 ደቂቃ ልዩነት ነው የሚሆነው አደጋውና አደጋውን ያደረሰው ሲኖትራክ ነው። እኔ ስደርስ ልጁ ከወደቀበት ከሞተበት ቦታ የ100 ሜትር ርቀት ላይ ሲኖትራክ መኪናው ቆሞ ሞተሩ አልጠፋም። በሩ ተከፍቶ ሹፌሩ አምልጧል። እዛ አካባቢ የነበረ ከአንድ ልጅ ጋር በመሆን ነው ልጁ ጋር የደረስነው። በጣም እንዴት ቢል እንገራችሁ ዘግናኝ የሚባል አደጋ። ልጁ ጭንቅላቱ ተከፍቷል። አንጎላችን የአንጎል የሚባለው ፓርታችን መሬት ላይ ወድቋል። በጣም ዘግናኝ። እኔ እንደዚህ አይነት ነገር በህይወት ዘመን አይቻላል። በጣም ዘግናኝ የሚባል አደጋ ነው። ለማየት ሁሉ ስለሚዘገንን ላስቲክ ፈልገን ሸራ ላስቲክ አደረግንበት። ከዛ በኋላ ነጠላ ሰዎች መሰብሰብ ጀመሩ ምናምንና አላቅም አደጋው እንዴት እንደተከሰተ። ግን አንድ ነገር እርግጠኛ ሆኜ መናገር የምችለው አደጋ ከ98% በላይ በፍጥነት የሚከሰት እንደሆነ አውቃለሁ። አሁን እዚህ ጋር ጂጂ ያደረኩኝ አይደለም። የሲኖትራኩ ሹፌር ጥፋት ይሁን የሟቹ ይሁን አላቅም፣ ግን ከባድና ዘግናኝ የሆነ አደጋ ይቻላል። በጣም ዘግናኝ። እባካችሁ አሽከርካሪዎች፣ በተለይ ደግሞ የሲኖትራክ የአውቶቡስ የከባድ መኪና ሹፌሮች ትንንሽ መኪና የያዘ ሰው ስታዩ ለማስፈራራት ምን አላቅም፣ ወይ ቅድሚያ አትሰጡም ወይ ፈርተውን ይቆማሉ ብላችሁ ታስባላችሁ። አላቅም። እና እባካችሁ እስከ መቼ ነው በመኪና አደጋ የሰው ልጅ ህይወት የሚያልፈው? አሁን ይሄ ልጅ ብዙ ህልም ይኖረዋል። ቤተሰቡ እናቱን፣ አባቱን፣ እህት ወንድሞቹን፣ ባለቤቱን፣ ልጆች ይኖሩታል። ብዙ ነገር ማሰብ መቻል አለብን። እግረኞችም እንደ እግረኛ ተጠንቅቀን በመሻገር ሐሳባችንን ሰብስበን ግራና ቀኝ በማየት መሻገር። ሹፌሮችም ኃላፊነት እየወሰድን ቀስ እያልን እናሽከርክር እባካችሁ። ምናልባት ፈጥነን ሮጠን ሄደን የምንደርስበት ቦታ የ2 ደቂቃ የ3 ደቂቃ ልዩነት፣ ያ ደግሞ በህይወታችን ውስጥ ምንም የሚፈጥረው ነገር የለም። ለሟቹ ነፍስ ይማር። በጣም አዝኛለሁ። በህይወቴ እንደዚህ አይነት ዘግናኝ አደጋ ይቻላል። ሁላችንም እንጠንቀቅ። እኔ ከዚህ በፊት ምን ገጠመኝ መሰላችሁ? ከዚህ ከመገናኛ መስመር ነበር የምመጣው። ቦሌ ድልድይ ጋር ከመድረሳችሁ በፊት በታችና በላይ የሚያስወጣው አካፋይ መንገድ ጋር ሰው ተገጭቶ ነበርና ልክ እዛ ጋር ስደርስ እንደዚህ ወጥቼ ያየሁኝ በመስኮት እና ሸራ ነገር ወይ ነጠላ ነገር አልብሰውት ነበረ። እግሩ ወጥቷል፣ እሱ አልተሸፈነም እና እሱ ተሰብሮ እግሩ አጥንቱን ነበር ያየሁት እና በቃ በጣም ነበረ የዛን ሰዓት ራሴን በቃ መቆጣጠሩ ላቃተኝ፣ መንዳትም አልቻልኩም ነበር የዛን ሰዓት። እና ደግሞ እንደነገ ገና ሊሆን ነበር ዛሬ የዋዜማው ዕለት ነው ያደጋን ያየሁትና በጣም ደነገጥኩኝ። እኔ ሰው ገጭቼ አላቅም፣ አደጋም ማድረሻ አላቅም። እና እንደዚህ አይነት ቀለበን መንገድ ላይ
ሰዎች በድፍረት ሲሻገሩ ነው እንደዚህ አይነት አደጋ የሚፈጠሩ። አሁን ደግሞ ይሄ የጎሮ መንገድ ነፃ ነው፣ ብሬከርም የለውም እና መኪኖች በፍጥነት ነው የሚሄዱት። እዛ ጋር ሰዎች በደንብ ልትጠነቀቁ ይገባል። እና ከባድ መኪና ደግሞ የምትነዱ ሰዎች ባካችሁ ትንንሽ መኪኖችን ስታዩ ይቆማሉ እነሱ ምናምን እያላችሁ አግሬሲቭሊ አትንዱ። አንዳንድም ትንንሽ መኪና የምትይዙ ሹፌሮች ተው፣ ፋውል አትስሩ። እነሱን ስታዩ ግብት ምናምን የምትሉ ሰዎችም አላችሁ። ያ ለአደጋ ያጋልጣል። ሰላም፣ እንዴት ናችሁ? ሮቴል ካለም ነኝ፣ የቅዱስ ይርጋለም ታናሽት። ሰሞኑን ሚዲያ ላይ ሲተላለፍ እንደሰማችሁት ከሆነ ወይም እንዳያችሁት ከሆነ እህቴ ቅዱሳን የቅርብ ጓደኛ በምንላት እና ከፍቅረኛዋ ጋር በመሆን እህቴን በአሰቃቂ ሁኔታ ማለት አይደለም የቅርብ ሰው የምትለው ሰው ይቅርና ወዳጅ ማነው ጠላት የማያደርገውን ተግባር እህቴ ላይ ለመፈጸም ችለዋል። ቢሆንም ለአዲስ አበባ ፖሊስ በነበረው የተጠናከረ ስራ ልጆቹ ለመያዝ ችለዋል። ሌት ተቀን ልብስ ሳይቀይሩ ነበር ከኛ ጋር አብረውን አይዟችሁ ያሉ ይህንን ስራ የሰሩት እና በጣም አመሰግናለሁ ማለት ፈልጋለሁ። ቤት ድረስ መታችሁ ላጽናናችሁን፣ በርቱ፣ አይዟችሁ ላላችሁ እናመሰግናለን። አብዛኞቻችሁ ከጎናችን ነበራችሁ። ይሄ የአንድ ሰው ጉዳይ ብቻ አይደለም፣ የሀገር ጉዳይ ነው። ዛሬ እኔ ቤት የመጣ ክፉ ሐዘን ነገ የእናንተን ቤት ወይም የማንኛውም ሰው ቤት እንዳያንኳኳ ትክክለኛው ፍትህ እንዲሰጥ ጀስቲስ ፎር ቅዱሳን እያለን ትክክለኛው ቅጣትና ትክክለኛው ፍትህ እንዲሰጥ አብራችሁኝ ሁኑ እላለሁ። አመሰግናለሁ። ለሞተችው እህታችን እንግዲህ ነፍሷን በአጸደ ገነት ያኑረው። ምንድነው የኛ ሀገር ችግር? የህግ ክፍተት አለ። አሁን እነዚህ ሰዎች እንዲህ አይነት አሰቃቂ አደጋ አድርሰው 20 ዓመት ቢፈረድባቸው ነው በቃ። ይሄ ነገራቸው በጣም ነው የሚያናደኝ። አለ እግዚአብሔር። በዛ በኩል ያሉ ቤተሰቦች ግን፣ ወላጆች ግን፣ አሳዳጊዎች ግን ልጅ አሳድገው ልጅ ገዳይ፣ ልጅ አጥፊ፣ የቤተሰብን የሰዎችን ልብ ሰባሪ ልጅ አሳድገዋል። እኔም ማዝነው ለነሱ፣ እነሱ እንዴት ይጽናኑታል? እነዚህን እግዚአብሔር ያጽናናቸዋል። ምክንያቱም እግዚአብሔር የሰራትን ነፍስ ነው ያጠፉት። የልጅቷ ባለቤት ደግሞ ራሱ እግዚአብሔር ነው። ሲገሏት የምትሄደው ወደ አምላኳ እንጂ ወደ ሌላ አይደለም። ክብር ለእግዚአብሔር። ሲቀጥል ከመወለድ ቀን ደግሞ የሞት ቀን ይሻላል። እንደ ሰው ስታስቡ ከኛ መለየቷ ከቤተሰብ መለየቷ ያሳዝናል። እኔ ግን ቤተሰብ እዚች ጋር ተወቃሽ ባይሆን ጥሩ ነው። ቤተሰብ ወለደ ከገዳዮች ጋር እንግዲህ አይውልም። ቤተሰብ ገባችሁ? ወለደ፣ አሳደገ። እነዚህ ሰዎች የራሳቸው ውሎ ነው፣ የራሳቸው አስተሳሰብ ነው ለዚህ የዳረጋቸውና እውነት ነው ቤተሰብ ያው ይጸጸታል፣ ግን የነሱ ስም ሜንሽን ባይደረግ ጥሩ ነው ብዬ አስባለሁ። ቤታችሁ ያምራል ብላ ገብታ ገና ሳትጨርስ ነው አፍነው ይገደሏት። ለማንኛውም ይህንን መረጃ ማጋራችሁ ትክክለኛ መረጃ ነው፣ ከፖሊስ ምንጭ የተገኘ ነው። ከዚህም በፊት 2 ቪዲዮ ሰርቼበት ነበረ ቀድሜ። ነገር ግን ብዙ ያልሰሙ ቤተሰቦች ስለነበሩ እባክሽን ቤተሰቦቻችን ያልሰሙ ቤተሰቦች ስላሉ ቪዲዮን አውርጆ ተብዬ እኔም እንደ ኢትዮጵያዊ ፔን ስለሚያደርገኝ ስሜቱን ቪዲዮን አውርጆ ነበር። ነገር ግን አሁን ሁሉ ሰው ስለሰማው ትክክለኛ መረጃ ከፖሊስ የተገኘ ምንጭ ልነግራችሁ ፈልጋለሁ። ምክንያቱም ለብዙዎቻችን መማሪያ ስለሚሆን አባቶች ምን ይላሉ? መንገደኛን አንተ ሰው መንገድ ታውቃለህ ሲሉት አዎ አውቃለሁ እንዴት ነው ሲባል አንዱ ሲወድቅ አይቼ እኔ እመለሳለሁ ብሏልና ብዙዎቻችን መማሪያ እንዲሆነን ነው አዌር ማደርጋችሁ። እንዴት ነው የሆነው? እንደተባለው የ9ኛ ክፍል ጓደኛዋ ናት፣ ለ20 ዓመት ጓደኛዋ ናት፣ የልጅነት ጓደኛዋ ናት። አዲስ ቤቴን ይልኝ ብላ ይዛት መጣች። መታ ግን ገና ልጅቷ ቤት ውስጥ እንደገባች ሳትቀመጥ ቤታችሁ ያምራል ብላ እየዞረች እያየች ተሸምቆ ተደብቆ የተቀመጠው ፍቅረኛዋ ወጥቶ በላስቲክ አፈናት። ከዛ እጇን ወደ ኋላ አስረው ወንበር ላይ አስቀምጠው
ኦክሲጅን እንድታጣ በላስቲክ ካሰሯት በኋላ ቆልፈውባት ዓርብ ቀን ጥለዋት ሄዱ። አድረው ቅዳሜ ሲመጡ ኦልሬዲ ልጅቷ ሞታለች። ከዛ በኋላ ግን ራሷ ጓደኛዋ ናት ብዙ ድርጊቱን የፈጸመችው። እሁድ ቀን ቅዳሜ ያንን ድርጊት በደንብ አድርገው ሞታ ስላደረችላቸው በደንብ አድርገው ዘግናኝ በሆነ መልኩ ነገሮቹን አካላዊ ነገሮቿን ከጨረሱ በኋላ እሁድ ዕለት ጭነው በሁለት ሻንጣ ይዘው በባጃጅ ጭነው ሌላ ሰፈር ውስጥ መኖሪያ ተከራዩ። እዛ ውስጥ አስገብተው ዘግተዋ ጠፉ አስክሬኑ። ከዛ ግን እዛ የነበሩ ሰዎች ጎረቤቶች እስከ ሮብ ድረስ ሽታው ሮብ ዕለት በጣም ስለሸተተ ለፖሊስ ጥቆማ አደረጉ። ፖሊስ በቦታው ተገኝቶ ምርመራ ሲያካሂድ የሰው አስክሬን ነው። ከዛ በፍጥነት ባሉበት ቦታ ፍቅረኛዋን አዳማ እንደሰማችሁት ሴቷን ደግሞ እዚሁ አዲስ አበባ ጎተራ አካባቢ ውስጥ በቁጥጥር ስር ዋለች። ድርጊቱን እንዴት እንደፈጸሙ በቦታው ተገኝተው ያን ድርጊት አሳዩ። እኔ እዚህ ላይ ላስተምራችሁና ልነግራችሁ የምፈልገው ነገር እንግዲህ አብራት ያደገች የ9ኛ ክፍል ጀምሮ ጓደኛ የሆነቻት አብራት የበላች አብራት የጠጣች ሁሉ ነገሯን የምታቅ ሴት ጓደኛ በዚህ ልክ ራሷ ድርጊቱን መፈጸሟ ከሞቶች በኋላ የነበረውን ድርጊት አብዛኛውን ፐርሰንት የፈጸመችው ራሷ ስለሆነች እቺ ሞዴሏ ሴትና ፖሊስ እኔ በቃ በትክክለኛው መንገድ በደንብ ምርመራ ማድረግ አለበት። ምክንያቱም ያደርጋልን ብዬ አምናለሁ። ምክንያቱም የነሱ ጥረት ስለሆነ እዚህም እንዲያዙ ያደረገውና እነዚህ ሰዎች የመጀመሪያቸው ነው ብዬ አላምንም። ምክንያቱም በዚህ ልክ በዚህ ማንነት አምጥተው እቤት ውስጥ አምጥታት ገና እንኳን ለእንግድነት ሳታስቀምጣት የተደበቀው ፍቅረኛዋ ወጥቶ ተነጋግረው ነው ይሄንን ያደረጉት። ግድያ እንደዚህ አፍነው ቆልፎባት መሄድ ማለት የዛን ቀንስ እንቅልፍ እንዴት ወሰዳቸው? ይሄ ማለት በተደጋጋሚ ይሄን ወንጀል ተለማምደውታል። የሰው ህይወት ለነሱ ቀላል ነው ማለት ነው። ስለዚህ በደንብ ባክስትሪ ብዙ የሰሩት ወንጀል ይኖራል ብዬ አስባለሁኝና ብዙዎቻችን አንመን ሰዎች በጣም ሰው ማመን ጥሩ ነው አይደል? ግን በልክ አድርገ ነው አንመን። እንግዲህ አብሮ የበላ የጠጣ ጓደኛ የሆነ በዚህ ልክ ከጨከነ ምንም ርህራሄ ከሌለው እንግዲህ ምንድነው የምናደርገው? ማያቀን መንገደኛውም ሰው ምን ሊያደርገን ይችላል ብለን ማሰብ መቻል አለብን። እግዚአብሔር ከእንደዚህ አይነት ከጨካኞች ይሰውራል። ከዚህ ነገር ለመሰወር መጾም፣ መጸለይ፣ መስገድ ግዴታ ነው። ለራስ ነው የሚጠቅም። ይህንንም ጭምር አብራችሁ መረጃ እንድትወስዱ ነው። ምን አይነት ግን ቂም በቀል ነው! በጣም ያሳዝናል። እግዚአብሔርን ፖሊስ ምን እንዳለ ታውቃላችሁ? በጣም አሰቃቂ ነገሮች ስላሉት ለጊዜው መናገር አንችልም ሁላ ብለዋል። እንቅልፍ በአግባቡ ማተኙ ሰዎች ለጤንነት ችግር እንደምትጋለጡ ማወቅ አለባችሁ። በተለይ ደግሞ እንቅልፋችሁ ከ4 ሰዓት ከ5 ሰዓት በታች ያነሰ ከሆነ ለጤንነት ችግር ትጋለጣላችሁ። በተለይ ደግሞ አስረግጬ መናገር የምፈልገው ተመሳሳይ ሰዓት ተኝታችሁ ተመሳሳይ ሰዓት መንቃት 8 ሰዓት ከመተኛት በላይ ጠቃሚ ነው። የምትተኙት አሁን ለምሳሌ ማታ 4 ሰዓት ከሆነ ሁሌ 4 ሰዓት ከዛ ጧት 12 ሰዓት የምትነሱ ከሆነ ሁሌ 12 ሰዓት መነሳት 8 ሰዓት ያህል ከመተኛት የበለጠ ይሄ በጣም ጠቃሚ ነው። እንዴት እንደሆነ ላስረዳችሁ። በጊዜ መተኛት ተመሳሳይ ሰዓት ጠቃሚ ነው የሚባለው በምክንያት ነው። የመጀመሪያው ነገር እንቅልፍ በምትተኙበት ጊዜ 3 ስቴጆች አሉት። የመጀመሪያው ስቴፕ ዲፕ ስሊፕ ይባላል። ዲፕ ስሊፕ ወይም ደግሞ ጥልቅ የሆነ እንቅልፍ በምትተኙበት ሰዓት የዛኔ ነው ሰውነታችሁ ጡንቻችሁን የመሳሰሉ ነገሮችን የሚጠግነው ማለት ነው። ዲፕ ስሊፕ ወይም ደግሞ ጥልቅ እንቅልፍ የመጀመሪያው ሰዓት ላይ በምትተኙበት ሰዓት ማለት ነው። ሁለተኛው የእንቅልፍ ደረጃ ደግሞ REM እንለዋለን ማለት ነው። ወይም ደግሞ ሬም የእንቅልፍ ደረጃ እንለዋለን። ይሄ የእንቅልፍ ሰዓት ደግሞ ምንድነው? ህልም የምናይበት ሰዓት ነው። ለዚህ አእምሯችን የሚታደስበት አእምሯችን የሚጠገንበት ሰዓት ነው። ለዚህ በአግባቡ ማትተኙ ከሆነ ይሄንን እንቅልፍ ታጣላችሁ። ለዚህ ነው በጊዜ ተኙ የሚባለው። ለዚህ በጊዜ ተኝታችሁ በተመሳሳይ ሰዓት ተኝታችሁ እነዚህን የእንቅልፍ ቤኔፊቶች የማታገኙ ከሆነ አካላዊም ጥገና አታገኙም፣ አእምሯዊም ጥገና አታገኙም። ለዚህ ከሁለቱም ያጣችሁ ትሆናላችሁ፣ ትጎዳላችሁ። ለዚህ በጊዜ በተመሳሳይ ሰዓት መተኛት፣ ከዛ በኋላ ደግሞ በጊዜ ጠዋት 8 ሰዓት ያልከተኛችሁ በኋላ 7 ሰዓት ያልከተኛችሁ በኋላ በተመሳሳይ ሰዓት መንቃት የማይገኝ ሀብት
መሆኑን ልንገራችሁ፣ ለጤንነታችሁ ማለት ነው። በስራ ምክንያት ደግሞ አርፍዳችሁ የምተኙ ከሆነ በተቻላችሁ መጠን ክፍላችሁን በደንብ ጨለማ አድርጋችሁ ለመተኛት ሞክሩ። ጥሩ የሆነ እንቅልፍ ለመተኛት ማለት ነው። መንገድ ላይ ስትወልድ እንግዲህ በአካባቢው የነበሩ ሰዎች እሷን ለመርዳት ጥረት ሲያደርጉ ነበረ። ዛሬ በፊጋ አካባቢ እዚህ ምስሉ ላይ የምትመለከቷት አንዲት ወጣት መንገድ ላይ ልጅ ስትወልድ ታይታለች። በዚህም የተደናገጡ ሰዎች እንግዲህ በአካባቢው በመሰብሰብ ለመርዳት ሲሞክሩ ታይተዋል። ይህ አጋጣሚ ብዙዎችን ያስገረመ ሆኗል። እንደዚህ አይነት አጋጣሚዎች ሲከሰቱ ምን አይነት ቅድመ ጥንቃቄዎች ያስፈልጋሉ የሚለው ነገር ግንዛቤ ውስጥ መግባት ይገባዋል። ለማንኛውም እቺ ወጣት ማናት የሚለው የብዙዎች ጥያቄ ነው። እስኪ እናንተ ማንነቷን የምታውቁ ከሆነ እዚህ ቪዲዮ ላይ ምስሏን በማጋራት እንግዲህ የተለያዩ አካላት ድጋፍ እንዲያደርጉላት በዚሁ አጋጣሚ ጥሬን አቀርባለሁ። የሰው ርብርብ ደስ አይልም? እንደዚህ እኮ አንድ ስንሆን ነው የሚያምርብን። ለመንሱር ጀማል 800 ሺህ ብር ዋስ ተጠይቆ እውነት ይሁን አይሁን አላቅም አሉ ነው እና ጌም ተጫውተው ገንዘብ ሊያዋጡለት ነው እየተባለ ነው። ባለሀብቱ መንሱር ኧረ አይሆንም እንደዛ ተው፣ ስም አታጥፉ። ባለሀብቱ መንሱር 800 ሺህ የኢትዮጵያ ብር ጌም ተዋጥቶ በጌም ሊሰጠው ነው ብላችሁ ያስወራችሁ ሰዎች ካላችሁ እኔ አይመስለኝም። እውነት ከሆነ ግን ጉድ መጽው ጉድ ፈላ። ይሄ ነገር ሶሻል ሚዲያ ላይ እየተወራ ይገኛል። ለመንሱር ጀማል የዋስትና ገንዘብ 800 ሺህ ብር እናዋጣለት ምናምን እያሉ ግን ይሄ የሐሰት ዜና ነው። አርብ ዕለት ሙሉ የዋስትና ገንዘቡ 800 ሺህ ብሩ ተከፍሎ ቅዳሜና እሑድ ስለማይሰሩ ሰኞ ይፈታል ተብሎ እየተጠበቀ ይገኛል። በውድ ዋጋ የህፃናት ወተት ወይ ደግሞ ቤቢ ፎርሙላ ገዝቼ እያጠጣው ነው ብላችሁ የምታስቡ ወላጆች በገዛ እጃችሁ የካርቶን ዱቄት ኖራ የተቀላቀለበት መርዝ እያጠጣችሁ እንደሆነ ለልጃችሁ ታውቃላችሁ። አሁኑኑ ተነስታችሁ ከጀርባው ያለውን የወተቱን ካን ማየት አለባችሁ። አጭበርባሪዎች ምን ያደርጋሉ መሰላችሁ? እነዚህን ያለቁትን ቆርቆሮች ይገዙና እንደ አዲስ ከዛም በኋላ የካርቶን ዱቄት፣ ኖራ፣ ስታርች ምናምን የመሳሰለ ተቀላቅሎበት ይሸጣል ማለት ነው። ይሄን ደግሞ ቼክ ማድረግ የምትችሉት አንደኛ ስትገዙት በቀላሉ የሚከፈት ከሆነ ፌክ ነገር እየገዛችሁ ነው ማለት ነው። የፋብሪካው ከሆነ በቀላሉ አይከፈትም፣ አየር አያስገባም። አየር የሚያስገባ ከሆነ ከዛ ደግሞ ቶሎ የሚላጥ ከሆነ ፌክ ነገር ነው የገዛችሁት ማለት ነው። ሌላ ደግሞ እንደዚህ ስትቀላቅሉት ቶሎ የሚሟሟላችሁ ከሆነ ኦሪጂናል ነው። ካልሟሟና ጭቃ ሆኖ ከቀረ ግን ፌክ ነገር ገዝታችኋል ማለት ነው። በትንሽ ገንዘብ እናንተ የሆነ ነገር ለመቆጠብ ብላችሁ እንደዚህ አይነት ነገር ብራንዱ ማይታወቅ ፍቃድ ከሌለው ቦታ ሄዳችሁ ስትገዙ የልጃችሁን ኩላሊትና ሕይወቱን አደጋ ላይ ተከታላችሁ ማለት ነው። እስቲ እንደዚህ አይነት ነገር አጋጥሟችኋል ከዚህ በፊት? እስቲ ሀሳብ አስተያየት ስጡበት። የእናንተንም ገጠመኝ አጋሩን፣ እንማማርበት። እስቲ የትኛው ጥሩ ነው ብላችሁ ታስባላችሁ? እኔ እኮ ግራ ገባኝ ወገን። ማንን እንመን? እሺ አሁን በዚህ ሳምንት ምንድን ነበር የሰማሁት? ከጆንሰን ቤቢ ነው ምናምን የሚባለው ድርጅት ህፃናትን ለካንሰር ምናምን ዳርጓልና ወደ ስንት ሺህ ህዝብ ነው ከሶት ወደ 5.5 ቢሊዮን ዶላር ነው እንግዲህ ካሳ እንዲከፍል የተደረገው። ምን ይሻለናል? እስኪ ጋይስ እናንተ ሀሳብ አስተያየት ስጡበት። ሰላም የሀገራችን ልጆች እንደምን አላችሁ? ሰላምና ፍቅር እንመኝላችኋለን። እኔና ባለቤቴ ኢቢኤስ ላይ ልተዋወቃለን ፕሮግራም ቀርበን ያልተገባ ተግባር አድርገን ነበረ። በዚህም ሪሞት 30 የሚል ስያሜ ተሰጥቶናል። በዚህ አሳፋሪ ድርጊት መላ የኢትዮጵያን ህዝብ ይቅርታ ለመጠየቅ መተን እኔም ይቅርታ ማለት እፈልጋለሁ። እኔና ባለቤቴ በባህሪያችን አጭበርባሪዎች ሆነን ሳይሆን የጀመርነው ስራ ስላልተሳካና በሰዓቱ ገንዘብ አስፈልጎን ስለነበረ በጣም ይቅርታ ማለት እንፈልጋለን። በተላለፈው ፕሮግራም ላይ የተከፋችሁብን ሁላችሁንም ይቅርታ እየጠየቅን በሰው ላይ አይፈረድምና ከቻላችሁ ደገፋት በቃ ደገፍ አድርጉ። እነዚህ ጥንዶች ባሳለፍነው ሳምንት ኢቢኤስ እንተዋወቃለን ላይ ቀርበው ፋውል ሲሰሩ በካሜራ ተይዘው ነበረ። እንግዲህ መጥተው በይፋ ይቅርታ ጠይቀዋሉ። ግን ምንድነው የታዘብኳቸው ነገር አንድ ፖድካስት ላይ ቀርበው ስለተፈጠረው ነገር ሲያብራሩ ነበረ እና ምን አሉ? የኢቢኤስንም ስም ደግሞ ለማጥፋት ሞክረዋል። ኢቢኤሶች መጀመሪያ መኪና ይልኩላችሁና ወደ ስቱዲዮ ይወስዷቸዋል። ከዛ በኋላ ግን ትዝም አትሏቸው ምናምን ብላ ሴቷ አስተዋራ ነበረ። ያንን ማለት የለብሽም ግን ይቅርታ መጠየቃችሁ
ትልቅነት ነው። አትስደቡት እና ያየሁኝ ማለት ነው። ምን ልበል በቃ ለኔ ብለው እኮ ነው እያልኩኝ ነው። ግን ለኔ የምትወዱኝ በሙሉ አትስደቡት እሺ። ማርያምን በቃ በማርያም ወይ ብላ ነው የመረኝ ነው። በቃ አትስደቡት እሺ። በቃ አልፏል እንግዲህ እግዚአብሔር ይመስገን። ወደፊታችን እግዚአብሔር አትስደቡት ብለሻል፣ አንሰድበውም። አትውቀሱት ብለሻል፣ አንውቅሰውም። ነገር ግን አንድ ነገር ማወቅ አለበት። በዚህ አጋጣሚ ይሄ ቪዲዮ ይድረሰው። ከማንም ሴት ጋር መኪና ውስጥ ከታየ፣ ከቢርጎ ቤት ስትወጣ ከታየ፣ በየመጠጥ ቤት ውስጥ ከታየ፣ መንገድ ላይ ስትጓተት ከታየ አደጋ ላይ ነህ። እቺን የመሰለች አፍቃሪ ልበ ንጹህ ሴት አስቀምጠ ሌላ ቦታ ከሌላ ሴት ጋር ከታየ አደጋ ላይ ነህ። ይህንን ወቅ። አንደኛ። ሁለተኛ፣ አይኗ አብጡ ተደብድባ ተጎሳቁላ እያለቀሰች ሚዲያ ላይ ከወጣች አደጋ ላይ ነህ። ሶስተኛ፣ እንደዚህ በደለኝ፣ እንደዚህ ያጎደለብኝ፣ እንደዚህ ያደረገኝ፣ አታለለኝ ምናምን የውሸቱን ነው ምናምን የሚል ነገር በዚህ ለአንተ ጥብቅና በቆመችበት አንደበቷ ሚዲያ ላይ ወጣ ከወቀሰች አደጋ ላይ ነህ። አሁን አንተ በሁሉም ኢትዮጵያውያኖች አይን ነህ። ሰው ከዚህ በኋላ አጀንዳ ያረጋችሁ መደበኛ ህይወታችሁን ትኖራላችሁ። ነገር ግን ማወቅ ያለባችሁ ነገር አንተ በሁሉም ኢትዮጵያውያን አይን ውስጥ ክትትል እየተደረገብህ እንደሆነ ነው። እቺ ልጅ መንከባከብ መካስ ግዴታ ነው። ነገር ግን መበደል ምንም አይነት መብት የለም። በቃ በሰላም መለያየት መብት ነው። አብረ ደስተኛ ሆነ ተንከባክበ መዝለቅም መብት ነው። ማስቀየም ግን አትችልም። እቺ ሴቶችን የምታስንቅ ምርጥ አፍቃሪ ሴት ነችና ስታለቅስ ስትከፋ ማየት አንፈ ያ በጣም ወሳኝ የሆኑ ነገሮች እንዳያነሳው እኔ በዚህ ተስማምቻለሁ። ልጅቷ መካስ ያለባት ልጅ ነች። የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎም መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የነጻነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ጉዳዩን እየተከታተለ ወደ እናንተ እናደርሳለን። በዚህ ሰዓት በተሰማ መረጃ አዶናይ ውሉን ማቋረጡን ገለጸ። አዶናይ ብዙ ተስፋ ከተጣለበት ከሲድሮ አፕ ጋር የነበረውን የአምባሳደርነት ውል ማቋረጡን አስታውቋል። ታዋቂው ቲክቶከር አዶናይ ከሲድሮ አፕሊኬሽን ጋር የነበረውን ማንኛውም ግንኙነት 100% ማቋረጡን ነው ይፋ ያደረገው። አዶናይ ባስተላለፈው መልእክት እነሱ ባሰራጯቸው ቪዲዮዎች ምክንያት መተግበሪያው ከ400,000 በላይ ውርዶች ወይንም ዳውንሎድስ ማግኘቱን ገልጿል። መተግበሪያው በተጠበቀው ጊዜ ለህዝብ ይፋ ሳይሆን በመቅረቱ በራሱ ስምና ብራንድ ላይ የሚኖረውን እምነት ላለማጣት ሲል ግንኙነቱን ሙሉ በሙሉ ለማቋረጥ መወሰኑን እና እስካሁን ላሰራጨው ቪዲዮዎች ምንም አይነት ክፍያ እንዳልተከፈለው በመግለጽ ህዝቡን ይቅርታ ጠይቋል። መኪና ያላችሁ ሰዎች በሙሉ እንግዲህ ለምትጠቀሙት መንገድ እንግዲህ ግብር መክፈል ልትጀምሩ ነው። መንግስት የሰራቸው መንገዶች ላይ ስለሆነ የምትጠቀሙት ያው ለዛ ነው ግብር መክፈል። ስለዚህ ይሄን ነገር እንግዲህ መኪና ላላቸው ሰዎች በሙሉ ላኩላቸው እና ደግሞ ሀሳባችሁን እየሰማችሁ እስኪ ኮሜንት ላይ ንገሩ። እናም ይሄንን ግብር የምትከፍሉት ተሽከርካሪዎች የሚንቀሳቀሱት በመንግስት በተገነቡ መንገዶች ላይ ስለሆነ ነው ተብሏል። ያው ይሄ ነገር አልጸደቀም፣ ገና እየወጣ ያለ ነገር ነው። ነገር ግን ከጸደቀ በኋላ ከአመታዊ ተሽከርካሪ ወይም ደግሞ ቦሎ ጋር ተያይዞ ሊመጣ የሚችል ግዴታ ነው ተብሏል። ያው የሚሆነው ምንድነው እንደ መኪናችሁ ይለያያል። ከዛ በተጨማሪ ደግሞ እንደ ተሽከርካሪያችሁ አይነት እንደሚያመነጩት ጭስ ወይም ደግሞ ካርበን ሊለያይ ይችላል ተብሏል። ያ ማለት እንግዲህ አሮጌ ተሽከርካሪዎች ማለት አሮጌ መኪኖች እንዲሁም ያው ብዙ ጭስ የሚለቁ መኪኖች ላይ ከፍተኛ ግብር፣ አዳዲሶቹ ላይ ደግሞ ዝቅ ያለ ግብር ሊጫን ይችላል ተብሏል። እናም ይሄ ነገር እንደነገርኳችሁ ያው አልጸደቀም፣ ነገር ግን ተዘጋጅቶ ለምክር ቤት በቅርቡ ይቀርባል ተብሏል። ስለዚህ ይሄንን ነገር እንግዲህ ለሰዎች እስኪላኩላችሁ። ይሄ ነገር ግን ሌላው ዓለም ላይ አለ። ለነገሩ ሌላው ዓለም ላይ ይኖር፣ ግን እኛ ሀገር ላይ ይሄ ነገር መኖር አለበት። አስፋልት ላይ ካልነዳው የት ይንዳው?
እንዴ እንዴት ነው ለህዝቡ አይታሰብም እንዴ? አንዳንድ እያወጡት ያሉት ህጎች በጣም ነው የሚያናዱት። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ዋና ኢታማዦር ሹም የሆኑት ብርሃኑ ጁላ ዛሬ አንድ መግለጫን ሰጥተዋል። የህወሓት ጦር በሰሜኑ የሀገራችን ክፍል ላይ ከባድ የተባለውን ጦርነት ከነኮሰበት ጊዜ ጀምሮ ለሱ የሚሆን ምላሽም ሰጥተዋል። ብርሃኑ ጁላ እንደተናገሩት ከሆነ አሁን ላይ እንግዲህ ህወሓት ከለኮስከውና እንዲሁም ደግሞ ጦርነት ከጀመርከ በኋላ አታላዘን ቻለው ብለዋል። ብርሃኑ ጁላ እንደገለጹትም ቃል በቃልና የሰጡትን የህወሓትን ጦርነት አስመልክተው በእያንዳንዱ ማብራሪያቸው ላይ የተናገሩትን ቃል በቃል አቀርባለሁ። እየገጠምክ ያለኸው ከጀግናው የኢትዮጵያ ሰራዊት ብቻ አይደለም። ታዲያ ጦርነት ቀደው ከሚሰፉ የምስራቅ አፍሪካን መልክዓ ምድሮችን እንደ እጃቸው መዳፍ ከሚያውቁ በአፍሪካ አሉ ከተባሉ የጦር ሊቆች ነው። እየገጠምክ ያለኸው ዛሬ ብቻ ሳይሆን ትላንት ኤርትራ ስትወጋ የባድመን ምሽግ ንደው ከጉድጓድ ካወጡህና እንዲሁም ደግሞ ከጉድ ካወጡህ ጋር ነው። ኢትዮጵያ አሉኝ ከምትላቸው የጦር መሐንዲሶች ነው። ህወሓት እየገጠምክ ያለኸው አሁን ላይ ከሰሜን ሸዋ በአንድ ሳምንት አሯሩጠው ወደ ጉድጓድህ ከከተቱህ ነው። ስነ ልቦናህን ጠንቅቀው ከሚረዱ ሰራዊት መስርተው መዋጋትና ማዋጋት ከተመሰከረላቸው መደበኛ ጦርነቶችን በተደጋጋሚ አድርገው ኢትዮጵያን ካስከበሩት ነው። ትከሻቸው ላይ ለደረደሩት ለእያንዳንዱ ኮከብ ከ40 ዓመት በላይ በጦር አውድማ ዋጋ ከከፈሉ በዓለማችን ላይ በአሁኑ ሰዓት ላይ የሚያደርጉትን የትኛውን አይነት ጦርነቶች የመምራት አቅም ካላቸው ሀያላን ፊት አውራሪዎች መሆኑን ህወሓት እንዳትረሳው። አሁን ከገጠምክ በኋላ አታላዘን ቻለው። ከገጠምክ በኋላ አታላዘን ቻለው። ህወሓት ከዚህ በኋላ የሚወርድብህን ምት ለመሸከምና እንዲሁም ደግሞ ለመቻል ትከሻ ካለ እንግዲያውስ ቻለው። ህወሓት እንግዲህ የትግራይ ጦርነት አሁን እንደ አዲስ ተጀምሯል። እግዚአብሔር ሰላሙን ያምጣልን። ምስር እንኳን 10 ብር ሲገባ 10 ብር አንዱ ኪሎ ታዲያ ማማ ግን ችግር አስገብተው ህዝቡን ሊጨርሱ ነው። እንዴት እንደዚህ ይሸጣል? ድራማ እየሰሩ ይመስለኛል እንዴ? ህዝቡን ሊያስጨርሱ ነው። ከባድ እኮ እንደ ቀልድ ነው። ከየት ይመጣል 10 ብር? ከየት ይመጣል ምስር? ታዲያ የሚያበጀው ማማሰለት ባለስልጣናት ናቸው። እነሱም ጥቅም ስላለባቸው አይጠቁም። ሆነ ብለው ነው። እማማ ግን የሆነ ድራማ እየሰሩ ይመስለኛል እንጂ ምስር 1 ኪሎ 10 ብር የዛሬ ስንት ዓመት ነበር? ቤተሰብ በጣም ግራ እየገባኝ ያለ ነገር ስላለ ነው። ምንድነው? what happened in this generation? ምን እየተካሄደ ነው? ሁሉም ሰው ትምህርት አቆማችሁ ስኬታማ ትሆናላችሁ ያላችሁ ማለት ነው። you have to learn bro። ምንድነው ይሄ ሶሻል ኢንዛይቲ ያመጣው? ኢትዮጵያ ውስጥ ያመጣው ነገር በጣም ከፍተኛ ተጽዕኖ፣ ትሬደሮች ያመጡት ነገር ትምህርት አቁሜ ስኬታማ ሆኜ ምናምን ኢቭን ከትልልቅ ሰዎች ለራሱ ድሮ የነበሩ ትልልቅ ሰዎች እና አሁን ላይ ያሉት የዘንድሮ ትምህርት ምን ያደርጋል ወይ ወደ ውጭ ሀገር መሄድ ነው እንጂ ብሮ ፈረንጅ አይፈልግህም ካልተማርክ ምንም ጣጣ የለበትም። you are stupid ነው የሚልህ እዛ ማክዶናልድ አስተናጋጅ ነው የምትሆነው ገብተህ አቃሉ አልጎሪዝሙ የትምህርት አልጎሪዝሙ ተበላሽቷል። ኢትዮጵያ ውስጥ እኮ 50% የኢትዮጵያ ህዝብ እኮ ስቱፒድ ነው። 50% ሳይሆን 70% እንጂ አረ 70% ከዛ በላይ what's going on? you have to learn እንዴ በጣም ስለገረመኝ ነው ቪዲዮ ይቀርስ ካሉት በጣም ከዝኔ ያወራኋት ነበርና የምትጠበቅ በጣም ጂኒሶች ልጅ ምን ትለኛለች? ጂኒሶች ልጅ ምን ትለኛለች? ባከኔማ አሁን አቁሜ ትምህርቱን አቁመው ነው በቃ ቲክቶክ ልጀምር ነው። ማን ነው ቲክቶክ ሀብታም ያደርጋል ያላችሁ? ሁሉም ነገር ፕሮሰስ አለው። ትራስት ፕሮሰስ ሰዎችን ያጋሹን አቃለው እነዛ በቲክቶክ ሀብታም የሆኑ ሰዎች 5 ዓመት 6 ዓመት ቲክቶክ ላይ የቆዩ ናቸው። ወይ ደግሞ ቲክቶክ ላይ በጣም ኢነርጂ ያላቸው ጌም የሚጫወቱ ሰዎች ናቸው። ቲክቶክ ላይ ጌም ለመጫወት ደግሞ በጣም ኢነርጂ ያስፈልጋል፣ ጉልበት ያስፈልጋል። that's why ቲክቶክ ላይ ጌመር የሆኑ የተወሰኑ ናቸው። ኢነርጂ ያስፈልጋል፣ ኮንስታንት ያስፈልጋል። ምክንያቱም በአንድ ቀን ገብተህ ጊፍት የሚለቀብህ ሰው የለም። what happened in this generation? ሁላችሁም ተያይዛችሁ ሶሻሊዛይት ያመጣው ነገር በጣም መጥፎ ነው። you have to learn። ሴትን ብትሆኚ ደደብ ሴት የሚፈልግ ወንድ የለም። ምክንያቱም አንቺ ይዞሽ እኮ ጓደኞቹ ጋር ይዞሽ ይሄዳል፣ ቤተሰቦቹ ጋር ይዞሽ ይሄዳል። ትምህርትሽን እውቀትሽ የሚፈትኑ ነገሮች ሞመንቶች አሉ። በዛ ሰዓት ማንም ሀይም ሴት አይፈልግም። in this time in 2026 you have to learn። ተማሪዎች እግዚአብሔርን ፎከስ ማድረግ አለባችሁ። ማነው ትምህርት አቁማችሁ ሁላችሁም ሀብታም ትሆናላችሁ ያላችሁ? ትምህርት አቁሙ ሀብታም የሆነን ሰው ሜንሽን አታርግ አይምሮ ላይ። ትምህርት አቁሙ ገንዘብ የሰራው አጎትህን ወንድምህን አይምሮ ላይ ሜንሽን አታርግ። አይነግሯችሁም እንጂ በጣም ይጎዳሉ፣ እየተጎዱ ነው። ስቲል ባለመማራቸው ብዙ ነገር ሉዝ ያደርጋሉ። ብሮ ዓለም ለተማረ ሰው ብዙ እድል አላት፣ ብዙ እድል አላት ብሮ ለተማረ ሰው። ሰው ማህበረሰቡ ነጮቹ ጥቁሮቹ
የትም ኤዥያዎቹ ኢሮፖችም ለተማረ ሰው እና ላልተማረ ሰው የሚሰጥ ቦታ አለ። ሳይማር ገንዘብ የሰራውን አባትህን ሳይማር ገንዘብ የሰራው አጎትህን ሜንሽን አታድርግ ጭንቅላት ላይ እና እንዶቴትን ምናምን ሜንሽን አታድርግ ብሮ። ውጭ ሀገር ሄዳችሁ እግዚአብሔርን ብላችሁ ኢቭን የአስርታ ክፍል ካርደን ይፈልጉታል። ማንም ደህና ስራ ያስገባል። ኢቭን ዲግሪህንና ማስረጃህን ለመቀጠል ውጭ ሀገር የአስርታ ክፍል ካርደን ያስፈልግሃል። እንዳለ የሄዱ ከ10 11 እና ያቋርጣሉ። you have to focus። በተለይ አሁን ላይ የተማራችሁ ያላችሁ ሴቶች ሃይ ስኩል ሆኑ ኤሌመንተሪ ሆኑ ካምፓስ ውስጥ ሆኑ ለማቆም እያሰባችሁ ያላችሁ ሴቶች እንዳትሳሳቱ። አክቹሊ መልክ ማተር ያደርጋል። እውቀት ሲጨመርበት ደግሞ ሃይ ሌቭል እና በጣም ማተር ያደርጋል። በተለይ ሴቶች እውቀት so you have to focus። ወዳችኋለሁ። ባይ ዘ ዌይ እዚህ ሶሻል ሚዲያ ላይ አሁን ላይ እየታየ ያለው ነገር እንኳን ልጆች ተማሪዎችን አይደለም ትልልቅ ሰዎችን ራሱ ከዓላማቸው እያሳታቸው ነው። ምንድነው ሶሻል ሚዲያው ላይ የሚታየው ጥሩ ነገር ብቻ ነው። በቃ ይሄ ውስጥ ያለውን ነገር አያሳያችሁም። በቃ ወይ መኪና ሲነዳ ወይ መኪና ሲገዛ ምናምን፣ ግን ምን ሰርቶ እንደሆነ አያሳይም። ገባችሁ? ወይ ባለ ትዳሮች የሆኑ ካፕሎች የሚያሳዩት ጥሩ ነገር ብቻ ነው። ሲፋቀሩ ሲሳሳሙ እግር ስታጠብ እግሯን ሲያጥባት ምናምን አይነት ነገሮች ጥሩ ኑሮ ሲኖሩ ምናምን ነው የሚያሳዩት። ግን ውስጥ ያለውን ጭቅጭቅ ምናምን አያሳዩም። በቃ መጥፎን ነገር አያሳዩም። እና ምንድነው ልጆች ደግሞ በዚህ ሰዓት እጃቸው ላይ ስልክ ስላለ የሚያዩት ነገር ሁላ አጓጊ ነገር ነው። ለዛም ነው እና ይሄን ነገር ወላጆች እናንተ ናችሁ መስመር ልታስይዟቸው የሚገባው። ስልኩንም መቀማት ካለባችሁ መቀማት ነው። በኢትዮጵያ ሕግ ልመና ወንጀል የሚሆንበት አግባብ አለ። በስማ ልመና በተለይ ደግሞ የህፃናት ልመና በኢትዮጵያ ሕግ ወንጀል ነው። ወንጀል የሚሆንበት አግባብ መቼ ነው? እንዲቆያችሁ ጠበቃ ሰበስፋ ነኝ። የመረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ እዚህ አሁን አስቀድማችሁ ያያችሁት ቪዲዮ ላይ ሜንሽን ታደርጉኛላችሁ አልፎ አልፎ ይሄ ነገር ከህግ አይን እንዴት ይታያል የሚል ነው። እንግዲህ በመርህ ደረጃ ልመና ወንጀል ተደርጎ የተቀመጠበት ሁኔታ የለም በኢትዮጵያ ሕግ ውስጥ። ህፃናትን ልመና አስመልክቶ በተለያዩ ሀገራት በተለይ ህፃናትን ይዞ መለመን በጣም የተከለከለ ቢሆንም እዚህ ሀገር ምን አይነት ሁኔታ ላይ ነው ወንጀል የሚሆኑ የሚለውን በምናይበት ሰዓት ለምሳሌ አንዳንዴ እንደሚስተዋለው ሆን ብሎ ልጆችን አካላቸውን አጉድሎ የመለመን ያልታመመ ሰው እንደታመመ በመሆን እግር ያለው ሰው እግር እንደሌለው ሆኖ እንዲህ ሰዎችን ህዝቡን የማታለልና የህዝቡን አዘኔታ ያላግባብ መጠቀም ነገር በሚኖርበት ሰዓት ይሄ እንደማታለል ወንጀል ተቆጥሮ በኢፌዴሪ ወንጀል ሕግ አንቀጽ 701 መሰረት እስከ 5 ዓመት በሚደርስ እስራት ሊያስቀጣ ይችላል። ሌላኛው ወንጀል ሊሆን የሚችልበት ሴናሪዮ ህፃናትን ቻይልድ ሌበር ካለው ሆን ብሎ ሰዎችን ለልመና ዓላማ መበዝበዝ የጉልበት ብዝበዛ ኤሌመንት ካለው እና ይሄ ከተረጋገጠ በራሱ ወንጀል ሆኖ ሊያስጠይቅ ይችላል ማለት ነው። ከዛ ውጭ ግን እንግዲህ አሁን እዚህ ቪዲዮ ላይ የሚታየው ነገር ትንሽ አሳሳቢ ነው። ኮሜንቱንም ስታዩት እኔም ልለምን ወይም ምናምን የሚል የስራ ባህልንም ጉዳት ሊያደርስ በሚችል መልኩ ነው ልመና እየተገለጸ ያለው። ግን ይህን ነገር አስመልክቶ በቀጥታ በወንጀል ለመጠየቅ የሚያስችል ማታለል ነው ወይም ደግሞ የህዝቡን ቀና ልቦና አመኔታ ያላግባብ አቢውስ ተደርጓል ወይም ቻይልድ ሌበር ነው ሌላ የሚጠቀምባት ሰው አለ ካልተባለ በስተቀር መለመን በራሱ ወንጀል ስለመሆኑ የተቀመጠ ነገር የለም። መሰል ጠቃሚ መረጃዎች የምታገኙ ይህንን አካውንቴን ይከታተሉ። አመሰግናለሁ። ጻዳ ያለች እኔ ቢጤ ነች። እቺ ደግሞ ስጋዋን ገዝታ ገብታ ትበለዋለች። ብዙ ጊዜ እኔ ሶሻል ሚዲያ ላይ ቲክቶክ ላይ አያታለሁ እቺ ልጅና በማዳበሪያ የአገር ሳንቲም ይዛ መታ ብሮች ምናምን ዘርግፋ ነው የምትለያየውና በየጊዜው እንደዚህ ካገኘች እቺ ልጅ ለምን ትሰራለች? የእውነቴን ነው። ለነዚህ ሰዎች ህግ ካልተቀመጠ የሆነ ነገር እንደሚያሳስር ካላወቁ ለምን ብላ ትሰራለች? ያው ህጉ ላይ ነው ችግሩ ማለት ነውና የኛ ሰው ደግሞ ይሰጣል ገንዘብ ችግር የለበትም። የሆነ የባህላት ማለት በአንድ ልደታ ምናምን የሚባሉት ነገሮች አሉ አይደል? እነሱ ላይ ይሄ መዘየር ምናምን የሚባለው ነገር ላይ ያቁታል እነሱም የት ቦታ መለመን እንዳለባቸውና እንደ ህግ የሆነ ነገር ለነዚህም ሰዎች ሊወጣ ይገባል ብዬ አስባለሁ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። እንደወደዳችሁት ምንም ጥርጥር የለኝም። እስካሁን አይታችሁ ላይክ ካላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።